ሻሎም ሻሎም ቤተሰብ እንዴት ናችሁ? ሰላምና ጸጋ ይብዛላችሁ። እግዚአብሔር ይህን አስቧል። የሚያግደውስ ማን ነው? እጁም ተዘርግታለች የሚከለክላት። ሰላምና ጸጋ ይብዛላችሁ የተወደዳችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ ጌታ ይመስገን። ፕሊዝ ዩቲዩቤን ሰብስክራይብ አድርጉልኝ። እናንተ ሰብስክራይብ ስታደርጉ እኔ ደግሞ ለመልቀቅ እንድችል ይረዳኛል በደንብና ፕሊዝ ሼር፣ ኮፒ ሊንክ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ። ጌታ ይመስገን፣ ምሕረት በዝቶልናል። ዳዊት እንደዚህ አለ፣ ምሕረት ቸርነት ተከትለውኛል፣ ተከትለው በቤትህ ያኖሩኛል፣ በቤትህ እኖራለሁ ብሏል። በምሕረት ቸርነቱ እንኖራለን። የእግዚአብሔር ምሕረት ብዙ ነው፣ ቸርነቱም ብዙ ነውና እግዚአብሔር ይጠብቃል፣ ያኖረናል። ታዲያ ግን በዚህ እኔ የሚገርመኝ በሰጠን ጊዜና እድሜ ውስጥ ምንድነው እየሰራን ያለነው? ምክንያቱም ያው የሰጠን ያየናል ማለት ነው ከላይ ሆኖ ምን እያደረግንበት እያለን እንደሆነ። አሁን መጽሐፍ ቅዱስ ላይ አንድ ኢዮርብዓም የሚባል ንጉስ ነበር። ያው በተሰጠው ዘመን እንደፈለገው ከኖረ በኋላ በመጨረሻ ሰዓት ላይ አብያ የሚባል ልጅ ነበረው፣ ታመመ። አብያ ሲታመምበት በጣም ስለተጨነቀ እሱም ለባለቤቱ እንደዚህ አላት፣ እስቲ ልብስሽን ለወጥወጥ አድርጊና እዚህ አካባቢ ነብዩ አኪያ ያኔ እኔን ይቀባኛል፣ ወደዚህ አካባቢ አለና ሂጂና ጠይቂ ብሏል። በጣም የሚገርመኝ መልሱ እግዚአብሔር ቀደም ብሎ መጥቶ ምን እንዳለ ታውቃላችሁ? እኔ ነበርኩኝ እድሜን የሰጠው፣ እኔ ነበርኩኝ ያነገስኩ፣ ይሄን ንግስናን የሰጠው፣ ግን አንተ ታስቆጣኝ ዘንድ ሌሎች ጣዖቶችን አመለክ፣ ሌሎችን አመለካቸው። እኛስ ምን ይሆን የምንባለው? ስለ ራሳችን ማሰብ አለብን። እግዚአብሔር ነው እድሜን፣ እግዚአብሔር ነው ጤንነትን፣ እግዚአብሔር ነው ስራን፣ ሁሉንም መልካሙን ሁሉ ከሱ ነውና መልካም የሱ ነው። እኛ ግን ምን እያደረግንበት ነው ያለነው? በእውነት እየተጠቀምንበት ነው? እንደሚገባ ተጠቅመንበታል? ለእግዚአብሔር ስራ ውለነዋል? ለክብሩ መገለጫ ሆነን እየኖርን ነው? ጌታ ይርዳን እላለሁ። ተባረኩልኝ፣ እወዳችኋለሁ። በዚህ አጋጣሚ ሁላችንም እስቲ ራሳችንን የምናይበት ይሁን እላለሁ። God bless you።